ትናንት ምሽትም የቻምፒየንስ ሊግ የሩብ ፍጻሜ ጨዋታዎች የተከናወኑ ሲሆን ትላንት በተመሳሳይ ሰዓት ሁለት ጨዋታዎች ተከናውነዋል። ፓሪስ ሳን ዠርማን ከአስቶን ቪላ የተደረገው አንዱ ጨዋታ ነው። እኛ ሰፊ ትኩረታችንንም በዚህ ጨዋታ ላይ የምናደርገው ይሆናል። ፓሪስ ሳን ዠርማኖች በሜዳቸው ፓርክ ደ ፕሪንሰስ አስቶን ቪላን አስተናግደው አስቶን ቪላን 3-1 በሆነ ውጤት ከመመራት ተነስተው ማሸነፍ ችሏል። አስቶን ቪላዎች በሞርጋን ሮጀርስ ግብ ቀዳሚ የነበሩ ቢሆንም ፔዦች ግን ዴስሪ ድዊ በአስደናቂ ግብ አቻ አደረገ። ኪቪቻ ክቫራትስኬሊያ የመሪነቷን ግብ አስቆጠረ። የማሳረጊያዋን ግብ ደግሞ ኑኖ ሜንዴስ በግሩም አጨራረስ ኢዝሪክ ካውንሳንና ኤሚሊያኖ ማርቲኔዝን ሽጧቸው ባለቀሳት አስቆጥሮ ሶስተኛዋ ግብ ለቪላዎች ነገሮችን ተራራ አድርጋባቸው ተገኝታለች። ፔዤ ግን ምን አይነት ውብ ኳስ እንደሚጫወቱ እንዲህ በቀላሉ የሚገለጽም አይነት አይደለም። ለውድድሩ ሌላኛው ግምት በስትክክል ከሚሰጣቸው ክለቦች መካከል ዘንድሮ አንዱ ናቸው። ሉዊስ ኤንሪኬ አስደናቂ ቡድንን እያስመለከቱ ነው የሚገኙት። እስቲ ስለ ጨዋታው ግን ወሳኝ ነጥቦችን እናንሳ። ጨዋታው የፔዤ ቢልድ አፕ ቨርሰስ የአስቶን ቪላ 5-4-1 አጨዋወት ብለን በቀላሉ እናስቀምጠው እንችላለን። የፔዦች ቢልድ አፕ ደግሞ በጣም ፍሉይድ ነው የነበረው፣ ወይም ተጫዋቾች ቦታ እየቀያየሩ በጣም ሲጫወቱ ይታዩ ነበር። የፔዦች ፍሮንት ትሪ ወይም አላስቀምጥ የሚሉት ሶስቱ የፊት መስመሮች የነበራቸው ፍሉዲቲ ስትመለከቱ አድማጮች አንዳንዴ ሶስቱም በግራ ክንፍ ላይ የሚሆኑበት አጋጣሚም ጭምር ነበር። ከክንፍ ወደ ክንፍ ግን እየተለዋወጡ ነበር ሲጫወቱ የነበረው። ሁለቱም ፉልባኮቻቸው ደግሞ አግሬሲቭ ሆነው ኦቨርላፕ የሚያደርጉም ነበሩ። ሀኪሚ በተለይ ወደ ላይ በጣም ገፍቶ የሚሄድ ተጫዋች ነበር። ሜንዴዝ እንደውም የበለጠ ተቀናሽቶ የነበረው እንደውም ከኋላ መስመሩ ጋር ነው የነበረው። ግብ አስቆጣሪው ጊዜውን ጠብቆ ደግሞ ከጥንቃቄ ጋር የኦቨርላፕ ሩጫዎችን ያድርግ ነበር። ኑኖ ሜንዴስ በቢልድ አፕ ወቅት ራይት ሴንተር ባክ ይሆናል። ከዛ የኤንሪኬ ቡድን ያለውን ፍሉዲቲ የምታዩት እንግዲህ ሜንዴስ ከዛ ራሱን የሜዳው ላይኛው ክፍል ጋርም ሲያገኘው ነው። ብዙ ጊዜ ደግሞ ቢትዊን ዘ ላይንስ ሃፍ ስፔስ ላይ ይገኝ የነበረ ተጫዋች ነው። ከኋላ ከጥልቀት ተነስቶ ቨርቲካል ሩጫዎችንም ሲያደርግ የነበረ ተጫዋች ነው የነበረው። ግቡ ደግሞ እንግዲህ ማራኪ ግብ ነው የነበረችው። አማካኙ ፋቢያን ሩይዝ ደግሞ አልፎ አልፎ ወደ ቀኝ ክፍሉ ጨዋታውን ይለጥጥ የነበረ አማካኝ ተጫዋች ሲሆን በዚህ ሰዓት ቪቲኒያና ዦ ኔቬስ ደግሞ በጥልቀት ወደ ኋላ ቦታዎችን ሲሸፍኑ ይታይ ነበር። በተለይ ፉልባኮቻቸው ሲሄዱ የስፔስ ክፍተትም ይታይ ነው የነበረው። በነገራችን ላይ የፔዦች ፍሉዲቲ ምርጥነቱ እንዳለ ሆኖ በአንድ በኩል ግን በመከላከሉ ረገድ ካየነው ራሱ የራሱ የሆነ ድክመት ነበረው። ኑሜሪካል አድቫንቴጅ ይወሰድባቸው ነበር። ይቀሩ የነበሩ ተከላካዮች ከቪላ የአጥቂዎች ቁጥር ያንሱ ነው የነበረው። የቪላዎች አንዷ ግብም የመጣቸው አድማጮች ልብ ካላችሁት በዚሁ መንገድ ነው የነበረው። በኑኖ ሜንዴስ ስህተት በተቆጠረችው ግብ የፔዦች የቀኝ ክፍል ተትቶስ ተኪዶ ተጋልጦ ነው የነበረው። ከዛ ቪቲኒያ ግራ ክፍሉን ለመሸፈን ሞክሮ ነበር። በጊዜ ባለመድረሱ ግን ሮጀርስ ሊጨርሰው ችሏል። በፔዦች ፍሉዲቲ ግን ሁሉም እየተቀያየሩ ሲጫወቱ በዛው ቦታቸው ላይ ሆነው ሲቀሩ የነበሩት ፓቾና ቤራልዶ ብቻ ነው የነበሩት። በሌላ በኩል ፔዦች ቪላዎችን በራሳቸው ወይም በቪላዎች ክልል ውስጥ በቀላሉ ገፍተዋቸው ተገኝተዋል። በተለይ ወደ ጨረቁ አካባቢ ኳስ በጣም ይንሸራሸርም ነው የነበረው። ቪላዎች ሙሉ 90 ደቂቃ ባሳቸውን ፓርክ አድርገው በተጫወቱበት ጨዋታ ፔዦች ከርቀት ብዙ ሙከራዎችን ለማድረግም ሲገደዱ ነው የነበረው። በጨዋታ 75% የጨዋታ ቁጥጥር የነበራቸው ፔዦች በጨዋታው 29 ሙሉ ሙከራዎችን ያደረጉ ቡድን ነው የነበሩት። ከዚህ ውስጥ ሳጥን ውስጥ ሆነው የሞከሩት ሙከራዎች ደግሞ 19 ነው። ቀሪው 10 እንግዲህ ከሳጥን ውጪ የመከሯቸው ሙከራዎች ናቸው ማለት ነው። ቀድመን እንዳነሳ ነው ቪላዎች በ5-4-1 ቅርጽ የሚጫወቱ ቡድን ነው የነበሩት። አንዳንዴ እንደውም ዲፌንሲቭ ሚድፊልደር ሆኖ የጀመረው ቡባከር ከማሪያም ቡድኑ ሲከላከል ወይም ከኳስ ውጪ ሲሆን ራይት ሴንተር ባክ የሆነ ራምሴ ደግሞ ሀኪሚን እየተከታተለ አንዳንዴ የ6-3-1 ቅርጽም ሲኖራቸው ይታይ ነበር። ይህ ደግሞ የሌስ ፓሪዣኖቹን ተመራጭ ቦታ ሀፍ ስፔሱን ዘግቶባቸው ተገኝቷል። በጨዋታው ግን ቪላዎች ተጫዋቻቸው ማቲካሽ ቢጫ በመመልከቱም አጋማሽ ላይ ቀይረውት ከዛ በኋላ ተቀይሮ የገባው አክሰል ዲሳሲ ግን ተቸግሮ ተገኝቷል። ፔዦች ግን አስቶን ቪላን
ሌላ የፈረንሳይ ሊግ ቡድን ነው ያድርጓቸው። ቡድኑ በጣም ፈጣን ነው፣ ምንም ፋታ ለተጋጣሚ አይሰጡም፣ በጣም ኤነርጄቲክ ናቸው። ፈርስት ተች ኮንትሮላቸው እንዲሁም ኳሱን ሲመቱ የሚመቱበት ኃይልም ጭምር አስገራሚ ያድርጓል። የአስቶን ቪላ አሰልጣኝ የሆኑት ኡናይ ኤሜሬ የቀድሞ ክለባቸውን በቀጠሙበት ጨዋታ ግን ቪላዎች የቻሉትን አድርጓል። በተለይ በመከላከሉ የነበራቸው ቅርጽ በጣም አሪፍ ነበር። ነገር ግን የፔዦችን ከባድ ጫና ሊቋቋሙ አልቻሉም። ፔዦች ድንቅ የነበሩ ቡድን ናቸው። ፓሪዣኖቹ እንግዲህ ሌላ የፕሪሚየር ሊግ ቡድን አውድመዋል ማለት ነው። ቡድኑ ባለፈው ሊቨርፑልን ጥሎ መምጣቱ ይታወቃል። ከሊቨርፑል ጋር በነበረው ጨዋታ ፕሬስ እያደረጋቸው በማንቱማን ፕሬሲንግም በዞናል ፕሬሲንግም ፕሬስ ያደርጓቸው እንደነበር ያኔ ስናነሳው እንደነበር ይታወሳል። ይህ የዞናል ፕሬሲንግ አፕሮቻቸው ደግሞ ትላንት ከቪላ ጋርም በአሪፉ ነበር የተገኘው። ያው ዞናል ፕሬሲንግ ማለት ተጫዋቾችን ብቻ ለብቻ ማርክ ከማድረግ ይልቅ ተጫዋቾች የሜዳውን ወሳኝ ቦታዎች ሲሸፍኑና ፕሬስ ሲያድርጉ ማለት ነው። ሉዊስ ኤንሪኬ ግን ስፔሻል ኮች መሆናቸውን እያሳዩ ይገኛሉ። ያላቸውን ታክቲካል ልህቀት በውብ መልኩ እያስመለከቱ ነው የሚገኙት። በፔዤ በኩል ግን አንድ ተጫዋችን ነጥለን እናንሳና ሀሳባችንን እንጠቅልለው። ዴስሪ ድዊ ነው። ይጫዋች ምን አይነት አስደናቂ ተጫዋች ነው የሚያስብልም ነበር የነበረው። እጅግ ልዩ የሆነ ተጫዋች ሆኖ ተገኝቷል። ያስቆጠራት ግብ እንኳን እንዴት አይነት አስደናቂ ግብ እንደነበረች ግልጽ ጉዳይ ነው። እንደ ሌሎች ተጫዋቾች እየተወራለት ያልሆነ ነገር ግን ድንቅ የሆነ ተጫዋች ነው። ትላንት አንድ የጨዋታ ኮመንታተር እንዲሁም በጨዋታው ኔይማር ሪዝሬክሽን ብሎ ሲገልጾም ነበር። ያው ኔይማር በፔዤ በድጋሚ ተከስቷል ለማለት ፈልጎም ነው። የ19 ዓመቱ ባለተሰጥኦ ዴስሪ ድዊ በክረምቱ ከሬኒስ በ50 ሚሊዮን ዩሮ ወጥቶበት ፔዤ መድረሱ ይታወቃል። ፔዦች በጣም በጥሩ ዋጋ ባለ ትልቅ ተሰጥኦች ያፈሱበት ዝውውርም ነው። ተጫዋቹ ባለፉት 4 ጨዋታዎች 5 ግቦችንም መረብ ላይ ማሳረፍ የቻለ ሲሆን ዘንድሮ 12ኛ ግቡንም በምሽቱ ጨዋታ ላይ ማስቆጠር ችሏል። ጨዋታውን ስንጠቀልለው ግን ፔዦች ወደ ቀጣዩ ዙር የማለፍ እድላቸው በዚህ ሁኔታቸው በጣም ሰፊ መስሎ ተገኝቷል። ቀጣይ ሳምንት ግን በቪላ ፓርክ ሌላ የቤት ስራ ይጠብቃቸዋል። ፔዦች እንደሚያልፉ ካደረግንና ከተመለከትን ግን አርሰናልም ሪያል ማድሪድን የመጣል እድሉ በጣም ሰፊ በመሆኑ ፔዥን በቀጣይ ሌላ የፕሪሚየር ሊግ ቡድን አርሰናልን የሚያገኙ ይመስላል። ማን የግማሽ ፍጻሜ ትኬታቸውን ይቆርጣሉ የሚለውን ግን በቀጣይ ሳምንት እንግዲህ አረጋግጠን የምንመለከት ይሆናል። ትላንት በተመሳሳይ ሰዓት በተደረገው ሌላኛው አንድ ጨዋታ ደግሞ ባርሴሎና ቦሩሲያ ዶርትሙንድን 4-0 በሆነ ሰፊ ውጤት መረምረም ችለዋል። ለካታላኑ ክለብ ግቦቹንም ራፊኒያ፣ ሮቤርት ሌዋንዶስኪ 2 ግቦች እንዲሁም ላሚን ያማል ቀሪዋን 1 ግብ አስቆጥሯል። ራፊኒያ ግን አስቆጥሯት የነበረችው ኳስ ኩባርሲ ትገባለች ብሎ የነበረችውን ኳስ ነበር ራፊኒያ መተው የሚችለውን ኳስ ነክቶ አስቆጥሮ ግቡ በራፊኒያ ሆኖ ሊመዘገብ የቻለው። ከጨዋታው በኋላ ግን ራፊኒያ የቡድን አጋሩን ኩባርሲን ይቅርታም ጠይቆታል። ኩባርሲ ግቡን ያስቆጠረ መስሎትም ሲጨፍር የነበረበት አጋጣሚ ነው የነበረው። ነገር ግን ራፊኒያ በድጋሚ ነክቶ አስቆጥሯት በራፊኒያ ስም ተመዝግባለች። ኩባርሲ ደግሞ አሲስት ተብላለች ተገኝታለች ማለት ነው። በዚህም ኩባርሲ ያንን ቢያጣም ሌላ ሪካርድ ግን የጻፈ ሲሆን በቻምፒዮንስ ሊጉ በትንሽ እድሜው አሲስት ያደረገ ተከላካይ ተጫዋች ሆኖ ተመዝግቧል። ከዚህ ቀደም ይህ ሪካርድ የነበረው የቀድሞ የማንቸስተር ሲቲ ተጫዋች የነበረው ቪንሰንት ኮምፓኒ ጋር ነው የነበረው። ይህ ሪካርድ ኮምፓኒ ጋር የነበረው በማንቸስተር ሲቲ ቤት ሆኖ ሳይሆን በአንደርሌክት ቤት እያለ ነው የነበረው። ባርሶች ከ4-0 ድላቸው በኋላ ግን ፋይል የዘጉ ቡድን ሆኗል ማለት እንችላለን። ቀጣይ ተጋጣሚያቸው ኢንተር ሚላን ወይስ ባየር ሙኒክ የሚለውን እየተጠባበቁ የሚገኙ ቡድን ናቸው። ከቻምፒዮንስ ሊግ ጨዋታዎች በኋላ ግን ዛሬ ደግሞ የዩሮፓ ሊግ የሩብ ፍጻሜ ጨዋታዎች የሚደረጉ ሲሆን ጨዋታዎችን ለመጠቆም ያህል ምሽት 1:45 ላይ ቦዶ ግሊምት ከላዚዮ ሲገናኙ በተመሳሳይ ሰዓት ከምሽቱ 4 ሰዓት ላይ ደግሞ ሊዮን ከማንቸስተር ዩናይትድ የሚያደርጉት ጨዋታ ይጠበቃል። እንዲሁም ቶትናም ሆስፐር ከኢንትራ ፍራንክፈርትም ሌላኛው ተጠባቂ ጨዋታ ነው። እንዲሁ ቀሪ አንድ ጨዋታ ደግሞ ምሽት 4 ሰዓት ላይ የሚደረገው ጨዋታ ሬንጀርስን ከአትሌቲክ ቢልባኦ ጋር የሚያገናኝ ይሆናል። በኮንፈረንስ ሊግ በተመረጠ አንድ ጨዋታ ደግሞ ሌጊያ ዋርሳው ከቼልሲ ጋር ምሽት 1:45 ላይ የሚጀምር ጨዋታ ነው።